ልጅ የጓደኛዬ ልጅ ናት ብሎ አምጥቶ የጓደኛው ልጅ ሳትሆን መዲ እባክሽን ተይኝ። በሰላም እየኖርኩ በሰላም መሞት ነው የምፈልገው። ማርታ ተልፈስፍሰሻል፣ ደካማ ሆነሻል። እንዴ ጭራሽ ውስጥሽ እየነገረሽ ነው እንደዚህ ዝም የምትዩ? በቃ ይሄን ነበር የምታወሪኝ? ሰማሁሽ፣ ሂጂልኝ። እንደው ትንሽ እንኳን አጠረጥረኝ። ብዙ ሀሳብ እኮ ይመጣል፣ ብዙ ጭንቀትም አለብኝ። ግን ደግሞ በቃ አንድ ነገር መልሶ ያረጋጋኛል። ምንድን ነው? ደረጀን ከራሴ በላይ አምነዋለሁ። በቃ አዎ ደረጀን በጣም አምነዋለሁ። ይህ ደግሞ ቢገባሽ ሁሉንም ነገር ያስቀረዋል። ጥሩ፣ ሁሉንም ነገር እኔ ጨርሰዋለሁ። እባክሽ መዲ አርፈሽ ጊዜሽን ጨርሽ። ለምንድን ነው በማያገባሽ የምትገቢው? ይሄ ነበር አይደል በፊት የሚያጣል? ሰምኛለሽ? ይሄ የባልና ሚስት ጉዳይ ነው አይደለም? እህት ልጆች እንኳን ጣልቃ አይገቡ። ስለዚህ አርፈሽ ቁጭ በይ። አልቀመጥም። ኧረ ሶሪ አማቼ፣ ሶሪ። መድኃኒት ምን እያልሻት ነበር? ምን አልኳት? ምንም አላልኳትም። ነግሬሽ ነበር መድኃኒት፣ ነግሬሽ ነበር አይደለም? እናትሽን ስታገኘኝ ያረሳሽን አይደል? ኧረ እባክህ እና ከእናቴ እኩል እንዳይ ካማረክ እንደ ይኸውልሽ ተፎካካሪ ያለብሽ። እሺ በቃ ስቀልድ ነው። እሺ አሁን ሰላም ነች? አንተ ግን በጣም ነው እሺ የምትገርመው። በጣም ነው ያዘንኩት። ቆይ አንተ እያወቅህ እንዴት ይሄን ያክል ጊዜ ዝም ትለኛለህ? አባዬ ነዋ እንዳትናገር ብሎኝ እኮ። ከዚህ በኋላ ግን አላምንም። እሺ አሁንማ እናትሽን አግኝተሻል እናማ ከዚህ በኋላ ስለ ራሳችን ነው ማሰብ ያለብን። ስለ ራሳችን ነው? ስለ ወደፊት ዕጣ ፈንታችን ነው። እድሜያችን እኮ ትንሽ አይደለም። ናታን ግልጽ አድርጎሽ፣ ግልጽ አድርጎ ስለ ፍቅራችን፣ ስለ ግንኙነታችን፣ ከዛ ደግሞ ስለ ሰርጋችን ማሰብ አለብን። እኔ እንጃ ናታን፣ አሁን ላይ ምንም ማሰብ አልችልም። ማሰብ መጀመር አለብሽ እኮ። አሁን ደግሞ ሰላም የኔን ያንቺን ግንኙነት ትደግፏለች። በእሷ በኩል ምንም አይነት ችግር የለም። ያው አባዬ ነው፣ አባዬንም ደግሞ ማሳመን ብቻ ነው። በቃ ይሄን ነገር ግልጽ ነው ማውጣት ያለብን። አያይ ናታን፣ ትንሽ መቆየት አለብን። ዳጣ ከእናቷ ቤት ስትመጣ አክስትየዋ አልጋዋ ላይ ስትንከባለል ድረስ ትልባታለች። ነገር ግን ምን እየፈለገች እንደነበረ አይታታለች። ከዛም ምን እየፈለግሽ ነበረ አለቻት። ኧረ እኔ ምንም አልፈለግኩም፣ አትመጭም ብዬ አልጋሽ ላይ ልተኛ ነው ትላታለች። አይ አይደለም፣ የሆነ ነገር እየፈለግሽ ነበረ። ምን እየፈለግሽ ነው? ኧረ ምንም አልፈለግኩኝም አልኩሽ እኮ፣ አትመጭም መስሎኝ እዚህ ማደር ፈልጌ ነው። እኔ የምልሽ ዳጣ ለምን ወደ ውጭ ሀገር አልክሽም አልወስድሽም ስትላት፣ እኔ ወደ ውጭ መሄድ አልፈልግም፣ ወደ ውጭ መሄድ አልፈልግም። ከፈለግሽ ግን አብጌል ላኪያት፣ እሷ መሄድ ትፈልጋለች ትላለች። ኧረ ለምን አትፈልጊም? ይሻልሻል፣ እዛ ይሻልሻል። ፕሮሰሱን ከሆነ ምንም ችግር የለውም። እኔ እነግርሻለሁ። ፓስፖርትሽን ማውጣት ነው፣ ከዛ የልደት ካርድሽን፣ ከዛ የቤተሰቦችሽን ስም የወላጆችሽን ትላታለች። የእናት የአባት ማለትሽ ነው ስትላት፣ አዎ እሺ በቃ እሺ ትላታለች። ዳጣ ሁሉም ነገር ገብቷታል። አክስትየዋ ምን አስባ እንደሆነ ምን ለማድረግ እየሞከራች እንደሆነ ስለገባት እሺ ብላ ነው ዝም ያለቻት። አሁን ወደ ክፍልሽ ትሄጃለሽ ወይስ እዚህ ታድሪያለሽ ትላት። አይ አንቺ ሶፋ ላይ ተኚ፣ እኔ እዚህ ነው የምተኛው ትላለች። እሺ ብላ ስትወጣ አብጌል ምንድን ነው ትላለች። ከዛ አይ አክስትሽ እዚህ ማደር ፈልጋ እኔ ሶፋ ላይም ወይም ደግሞ ውሃ ክፍል ሂጅ እተኛለሁ ትላለች። በጭራሽ አይሆንም ዳጣ፣ እንዴት እሺ ትያታለሽ? አይሆንም እንደዚህ ስትላት፣ አይ አብጌል ምንም ችግር የለውም ተያት፣ በቃ ሌላ ጭቅጭቅ አልፈልግም ተያት፣ አያስፈልግም ስትላት፣ በጭራሽ ላባዬ ነው የምነግረው፣ ላባዬ ነው የምነግረው። ለምንድን ነው? ወይም እሷ ክፍል ሄደሽ ትተኛለሽ ወይም ደግሞ ክፍልሽን መልቀቅ አለባት ብላ አብጌል ትመጣና አክስቷን፣ አክስቴ ምን ለማድረግ እየሞከርሽ ነው?
ወይ ክፍልሽ ተኙ ወይ እሷ ሄዳ ክፍልሽ ትተኛ እንጂ ለምንድን ነው እሷ ሶፋ ላይ የምትተኘው? ይሄ ጥሩ ስራ ነው ስትላት፣ አንቺ ቆይ ምን አገባሽ? ለምንድነው እንዲጥምድሽ ያሽኝ? ምን ችግር አለው ክፍሏ ሶፋ ላይ ብትተኛ ለአንድ ቀን ትላለች። አይ ይሄ አግባብ አይደለም። ስለዚህ ተነሺ ወይ ከክፍሏ ሄዳ ከክፍልሽ ትተኛ ወይም ደግሞ አንቺ መሄድ አለብሽ ስትላት አልወጣም ትላለች። እሺ ብላ አባትየው ልትጠራው ትሄዳለች። ልክ አባቷ ልጠራ ስትሄድ አክስትየዋ ትፈራና የተረገምሽ ስሚኝ ዳጣ አንላቀቅም፣ እሺ አልለቅሽም፣ ሁሉንም ነገር ደርስበታለሁ ትላለች። ኦልሬዲ አውቃለች የደረጀ ልጅ እንደሆነች ሁሉንም አውቃለች፣ ጠርጥራለች ማለት ነው። ከዛም ዳጣም ዝም ትላለች። ምንም አይነት መልስ አትሰጣት፣ ክፍሏ ውስጥ ቁጭ ትላለች። ዳጣም ገብቷታል አክስቷ ምን ለማድረግ እየሞከረች እንደሆነ። ጊዜ ደግሞ እዚህ ጋር ህልም እየነገራት ነው። ለዛ የዋህ እጅግ በጣም ተናደለች። ለዛ የዋህ እንደው ዛሬ ሳይሆን ያደርኩት ነው ልንገርሽ ማለት። እሺ ምንድን ነው? ይቺ ጎረቤት ልጅ ያለችዋ ምን አረገች? መታ እንደው ሌሌ ስትወጣብኝ እንደው አየኋት። ከዛ እንደው ሌሌ ወጣ እቺ ብዬ ገፍትሬያት ተነሳው ይላታል ማለት ነው። በእውነት ከሆነ ገዛ እና ለዛ መጋባት አለባቸው። ምክንያቱም እሷን በጣም ነው የምትወደው፣ እሱን በጣም ነው የሚወዳት። ብዬ ገፍትሬያት ተነሳው ሲላት እንኳን የሚያርክ ሁለተኛ ግን እንዳትተኛሽ ለምን ያቺ ጎረቤት ልጅ እንዳትመጣ ይላታል። እንዳትተኛ ብያለሁ ብላ ተተው ትሄዳለች። ማርታና ደሬ ቁርስ ሊበሉ ውጭ እንብላ ቁርስ ይላታል። ለዛ ቆየች ሲል እንዲህ ለምን ቤት ነው የምንበለው? ቤት የተሰራ ነገር ነው የሚጣፍጠው፣ ስለዚህ ቤት ነው የምንበለው ብላ ለዛ ትጠራታለች። እና ሁለቱ እያወሩ ነበረ ስለ እህቷ። እኔ የምልሽ ግን እህትሽ እውነት ግን ያንቺ እህት ናት ይላታል። አይ ደሬ ምን ነው ስትል፣ አይ እንደው ምናምን ያንቺ እህት አይመስልም እኮ በጭራሽ ይላታል። እሷ እኮ ከድሮም እንደዚህ ናት ደሬ፣ እባክህ ቂም አትያዝባት፣ እሷ እንደዚህ ነች ትለዋለች። አይ ውስጧ ደግሞ ባዶ ነው ስትል፣ እሺ አይዞ አታስብ፣ አሁን ሁሉንም ነገር ለኔ ተው፣ በጭራሽ አንድም ነገር ለማድረግ አትሞክርም ትለዋለች። እሷ ግን እንደውም ብሶባት ነው የመጣች። ማርታን እየተዘተዘቻት ነው በነገር። በቃ ዓይንሽን ግለጪ፣ የደረጀ ፍቅር አውሮሻል፣ የሆነ ነገር ተደርጎብሻል ምናምን በጣም ብዙ ነገር እያለቻት ትገኛለች። ደረጀ ከዳጣ ጋር እያወራ ነበረ። እናትሽ እዚህ ቤት ካልመጣሁ እያለች ነው ይላታል። አዎ እመጣለሁ ብላለች አባዬ። እሷ እዚህ ቤት መጣች ማለት የኔን ኃጢአትና የኔን መሸማቀቅ ከመብዛት ውጭ ምንም የምታደርገው ነገር የለም፣ እባክሽን ንገሪያት ይላታል። እሺ አሁን ልሂድና እነግራታለሁ ምናምን ስትለው፣ በጭራሽ አንቺ አትሄጂም፣ አበዛሽው ዳጣ፣ ምን እየሆንሽ ነው? ከቀልብሽ ሁኚ፣ አልጠገብሻትም አይደለ እናትሽን እስካሁን ሲላት፣ አዎ በጭራሽ አልጠገብኳትም አባዬ ትላለች። ማሰብ አለብሽ፣ ምክንያቱም ምን ሊፈጠር እንደሚችል አታቂም፣ ምን እንደሚፈጠር አታቂም። ስለዚህ ማሰብ አለብሽ። ለምንድን ነው እንደ ህፃን የምትሆኚው? ለምንድን ነው? ምክንያቱም አንቺ ተመላለሽ ማለት ማርታ ትነቃለች። ስለዚህ እባክሽ ተረጋጊ፣ ተጠንቀቂ ይላታል። እሺ በቃ ትለዋለች። ከዛ በቃ ዛሬ ልሂድና ልንገራት፣ እኔም በእርግጥ ለማየ ነግሬያታለሁ፣ እባክሽ አሁን የማርታ እህት ነቅታለች፣ ስለዚህ እዚህ ይሻለናል፣ ቤት ተከራይተን እንኑር ስላት እምቢ ብላኝ ነው ምናምን ስትለው፣ አይ አንቺ ከማንም ጋር ትኖሪም ከኔ ጋር ነው የምትኖሪ እያላት ነው። ደረጀ በፍጹም ዳጣን ማጣት አይፈልግም። ይህን ያክል ዓመት ተለይተሽ ይኖረሻል፣ አሁን ግን በጭራሽ አልችልም፣ ስለዚህ አንቺ ከኔ ጋር ነው የምትኖሪ፣ እሷ እኔ ሙሉ ወጪዋን እችላለሁ፣ ቤት ተከራይታ ትኖር ይላታል። እሺ አባዬ በቃ ብላ እየከፋትም ቢሆን ዛሬ እንዳትሄጂ ይላትና እሺ ትላለች። ከዛም ሰላም ጋር ደውላ ነገ እመጣለሁ እማዬ፣ እሺ ዛሬ አባዬ እንዳትሄጂ ብሎኛል ስትል፣ እሺ አዎ እሱ የሚልሽን ብቻ አድርጊ ልጄ
ትላታለች። ብቻዋን ሆና እያወራቻት ፍቅረኛዋ ይመጣል። ፍቅረኛዋ፣ እጮኛዋ፣ ባሏ ናታንዬ ይመጣል። ናታንም አሁን በቃ እናትሽን አገኘሽ እኛ ተረሳን አይደል? ኧረ እባክህ ድሮስ ከእናቴ እኩል ላደርግህ ነበር እንዴ? ደግሞ ተጣልቻለሁ እሺ የረሳሁልህ እንዳይመስልህ። እንዴት ለምን አልነገርከኝም ይሄን ያክል ጊዜ ስትለው፣ አይ ዳጣ አባዬ እኮ ነው እንዳትናገር ብሎኝ ነው ምን ላድርግ የኔ ውድ ምናምን ብሎ ያባብላታል። ነገር ግን በጣም ተናዳበትም ቢሆን ያን ያክል አይደለችም። አክስትየዋ እንደዚች አይነት አክስት ከባድ ነች። እነሱን ለማጣላት በቃ ሁሉንም ነገር ድብልቅልቅ ልታወጣው ጫፍ ላይ ደርሳለች። በእውነቱ እየመከረቻት ነበረ። እናም ናታን ዳጣን አሁን ስለኛ ማሰብ አለብሽ ዳጣ። ስለምን ስትለው፣ ስለ ግንኙነታችን፣ ስለ ፍቅራችን፣ ስለ ሰርጋችን ምናምን። እውነት ለመናገር አሁን እሱን የማስብበት ደረጃ ላይ አይደለሁም ናታን፣ ግን እሺ ምናምን አትርሺ ተቀናቃኝ እንዳለብሽ ሲላት ተናደደች አቢጌል። አሁንም እሷ እንደዛ ነው የምታስበው አይደል ሲላት፣ አዎ አንቺ እንደቀማሻት ነው የምታስበው ምናምን፣ ስለዚህ ሁሉም ነገር ይፋ መውጣት አለበት ይላታል። በጭራሽ ቆይ ትንሽ እንቆይ ናታን ትለዋለች። ሁሉም ነገር ከባድ ነው አሁን ስትለው፣ እሺ ይላታል። ደረጀ የመርታት እንደዛ ሁሉንም ነገር ስትነግራት፣ እባክሽን ዓይንሽን ግለጭ እንዲህ በይ እያለቻት ሁሉንም ነገር ስትላት ስለሰማ ልክ ስትወጣለት ነግሬሽ ነበረ መድኃኒት ምንድን ነው እያልሻት የነበረ ነግሬሽ ነበረ። ቆይ ለምን አርፈሽ ጊዜሽን ጨርሰሽ አትሄጂም? ምን ያልኳት ትላለች። ሊያንቃት ሁሉ ምንም አልቀረውም። ምክንያቱም በጣም ነው ያበሳጨችው። ከዛ እሺ ምናምን ብላ እዚህ ላይ ቆይተዋል። ቀጣዩን አብረን የምናየው ይሆናል። ውድ ቤተሰቦቻችን እስከዛው ግን ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አመሰግናለን።